ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛ ሩታ በእንደዚህ አይነት እንደዚህ ተነሳርሰሽ እባብ መስለሽ እንደዚህ ኃይለኛ ፍቅር ሰጪ መስለሽ የመጣሽው እንዴ ምን ነው እርሶ? ምን ነው በሰላም ነው? ሩታ ነው እባብ ያሉት ምናምን ማለት አልገባኝም። በነገራችን ላይ የሩታ ደጋፊ ነበሩ እኮ ድሮ በፊት ማለት ነው። እኔ የሚሄደውብኛል እኮ ዘቅዝቀው እንደ እርሶማ ሲዘቀዝቁኝ ፊት የሆነ ነገር አድርገው ነበር የዘቀዘቁኝ። አቤት የዛን ቀን ያገኘሁት ፎሎ በእናታቸው እና ዝቅዝቅ አድርገው እየሰደቡኝ ነበር። ያ በማን በሩቴ አግዘው ማለት ነው። ዛሬ ደግሞ የሩቴ ይሰራሉ። ሰዋ ችግር የለም። ሩቴ እኮ ስራው እየሰራች ነው። ባሏም ይሁን ምንም ይሁን እባብም ትሁን ምንም ትሁን የራሷ ስራ እየሰራች ነው እና በዚህ እድሜዎት ደግሞ ለሩታ እንደዚህ አይነት መልስን ደግሞ አይገባትም። ጠያመቀ ምንም አይመለከት። እንደውም በእርሱ ላይ በእነሱ በዚህ ሁለት ልጆች አስተያየት ራሱ ባይሰጡ ደስ ይለናል። የተከበሩ ወይዘሮ ነው ወይስ ወይዘሪት ነው የሚባለው? ያገባና ያላገባ እናንተው እና ቢተዋት መልካም ነው ብዬ ትናንትና እንግዲህ ብዙ ነገር የተደረገ ነገሮች አሉ። በጣም ብዙ እየተሰደበች ነበረ ሩቲ ማለት ነው። ምሳሌ ልክ እንደርሶ በጣም ብዙ የሰደባቸው አለ። በዛው ልክም ደግሞ ሀሳባቸው ተሰጠ አለ። እስኪ አሁን እርሶ ምን እያሉ ነው? እስኪ ያዳምጥን እንመለስ። እውነት አብረሽን ትክክለኛ አፍቀረሽ ሆኖ እንደመጀመሪያ እብድብድ እንዳጫወሽንኛል ማለት ነው። እንደሱ እንደመጀመሪያሽ ነው ወይንስ በኤርሜና ንዴት እብድብድ ልታጫውችው ነው? እንደዚህ ተገናንጸሽ ምን ብለሽ እርቃናሽን ይሄ አሁን የአራስ ደንብ ነው? 2 ወር እኮ አልሞላሽም እኮ ነው ወይንስ አደባባይ አክምባሎ ሰበራ የሚባል ነገር አለ? አክምባሎ ሰበራ ያቅነሽ ያልሻል። አክምባሎ ካልተገኘ ኧረ ያገባ የወነደ ያውቀዋል ልጄ። አክምባሎ ነው አክምባሎ ሰበራ ነው አደባባይ ላይ እንደዚህ ይዊ እና አብርሽ ራስን ጠብቅ። ኤርሜናን አናዳለሁ ብለሽ ልጁን መልሰሽ እሳት ውስጥ አትክተችው። መታረቃችሁ ደስ ብሎናል። ታረቁ ወገን ችህያ ምንድን ነው? አዎ በነገራችን ላይ ሄርሜላ ልትበቃል ነው እንጂ አብርሃም እንትን ልትል አይደለም። ግን ይቆያል ስራውን ይሄ ምናምን በጣም ብዙ ሰው ታነድዳለች። በጣም ብዙ አብርሃምን ራሱ ጥግ ድረስ ነው የምትሄድበት ካላወቅሽ ማለት ነው። ልንገርሽ ብዬ ነው። እና ደግሞ ምንድን ነው አክምባሎ ሰበራ በጣም ብዙ ጊዜ አክምባሎ ሰበራት ያለሽ አልገባኝም። ምንድን ነው ያገባን የወለደ ያውቀዋል። ያው ያገባ የወለደ ያውቀዋል። ለምሳሌ አግብተናል ወልደናል። ግን አክምባሎ ሰበራ ምንድን ነው? ምን ማለት ነች ሴትዮ? አልገባኝም። ሰበራ ያቅነዠንዣል ማለት እንደገና እዩኝ ምናምን ነው ለማለት ፈልጋ ነው ሴትዮዋ። እና መብቷ ነው፣ በባሏ ነው። ለምን ራቆቷ አትሄድም? ምን አገባሽ እንዴ? ሰው የምነካው አክምባሎ ሰበራ ደጋገምሽው። ገና ሩቲ ገና ስራ አልጨረሰችም። ገና ናት፣ በጣም ገና ናት። አብርሃምን ገና ታነድዳለች። ሄርሜላ ታጨሳለች። ገና ነው፣ ስራው አላለቅም። እሷ እንደዚህ ቅጥል እንዳረጓት በቀላሉ የምትፋታው እንዳይመስልሽ ልንገርሽ ብዬ ነው። ያው በስበቡ ሌሎችም ሰሙ ማለት ነው። እና ገና ነው። በዚህ ፊት አንቺ የሩታ ጨብጫቢ ነበርሽ። በጣም ነበረ ወዳጇ የነበርሽው እንዴ! በጣም ነበረ የምትረግጭኝ። እኔንማ በኢየሱስ ስም እኔንማ በስመ አብ ወወልድ ወመንፈስ ቅዱስ በጣም ነበረ ስታብጠለጥልኝ። በቃ እርግጥ ነበረ የምታደርጊኝ። ዛሬ ምን ተገኝቶ ነው ሩታ ምናምን? እሳይ ደግ ያደረገች እሳይ ገና አብርሃም ትበቀለዋለች እስከ ጥግ። እስኪ ምን ታመጭ? ባሏ ነው ደግሞ ራቆቷ መሄድ ትችላለች። አክምባሉ አስሪ አክምባሉ አትበይ። ምሳሌ ነው አክምባሉ ምን እንደሆነ አላውቅም። ጌታ ምንድን ነው አክምባሉ? አክምባሉ ትላለች አስሬ። ጉድ እኮ ነው። እና ሌላው ደግሞ እስኪ ወደ እነሱ ቪዲዮ ደግሞ እንመለስ። ቤተሰቦቻችን በረደሽ ደርብ ይፈልክሽ ችግር የለውም። የማን ነው አብሽ? አንተ ነው የማን ነው? የራሷ ነው የኔ አይደለም። እና ኮት ማውለቅ እሱም ሞቀኝ አለኝ። ከዛ በቃ እውነትም አየሩ በጣም ይሞቃል። እኔም አለኩት ምን ሞቅ ነገር የለም። እሺ ይሁን። ለማንኛውም እኔ እሱ ሞቆታል። ተይረፊ እኮ ምንም ያሻሻው ነገር የሚያስፈልገው ነገር የለም። አይተሽዋል አይደል? ሻንጣዬን እኔ እዚህ ልብሴ እዚህ ነው ቢገባሽ የሆነ ነገር ብትረጂ ማለት ነው። ምን ልረዳ እኮ ውጪ ከዚህ አንዴ ምን ሆነሽ ነው? አንቺ ነሽ እኮ ምን ነው አልገባኝም። ሩታ ማለት ነው ይሄን ያክል እኮ ማስረዳት አይጠበቅብሽም። ለሚያስወለውያትም ውጪ በገዛ ባልሽ ማዘዝ እንትን እያልሻት ራሱ እኔ ማታ ላይ የውትን ቪዲዮ እስከማያው ጨንቆኝና አሁን ነው የደረሰኝ ወገን ምን ትላላችሁ? እኔ እኮ ግራ ገባን እኮ ግራ አጋባችሁን። የአባቴ አምላክ
ያ ሄርሜላ ትላንት በእርግጥ ሄርሜላ ትላንት እኔ ቪዲዮ ሰርች ነበረ አዳምጣችሁ ከሆነ እኔ ያልኳችሁ ነው የሆነው ማለት ነው። ስክሪፕቱ ገና አሁን ሩታ ነው የምትበቀለው ገና አሁን እሱ ማለት ነው አብርሃም በቃ የኔ ወደኛለች ምናምን እያለ ፋውል ነው የምሰራው በስተመጨረሻ ጠብቁ ማለት ነው። እና ግን ያው ሙሰልሰል ነው ግን ምንም ማድረግ አይቻልም። ሆኖም ሳለ ግን እንዴት ብዬ ልንገራችሁ በእናታችሁ አሁን ሄርሜላ አሁን አንቺ በሰው ባል እንደዚህ በቃ ምንም እኮ አያስተምርም ማለት ህዝብ እኮ እያስተማረ አይደለም። አባቴ አምላክ ያውጣችሁ አቦ ያውጣሽ ለማለት ፈልጌ ነው። አንቺ በተለይ ዞር በይ ልጅ አትነኪ ቆመሽ በፍቅር ማማር ፈልጊው ነገር አውሪ አስፋም ዝም ስላልኩሽ ነው። እሺ ያማታል እንዴ ናማ ሰማኛ አባቴ አትንኪው አባቴ ደግሞ አትረይ ያርባክሽ አባቴ እኔ ፍቅር የኔ ውድባል ምን ይሁን ምን ትሆኚ እሺ ምን ትሆኚ ደህና ነሽ? እንግዲህ ቤተሰቦቻችን እንደምታዩት ነው ነገሩ በጣም እየጦፈ ነው እየከረረ ነው ማለት ነው። እኔ የምለው ማለት ነው ማለት ድራማችሁ በዚህ ልክ በጣም ይደብራል ማለት እውነት ለማልመሰል ምናምን አትሞክሩ። ምክንያቱም በጣም ነው እያስጠላባችሁ ያለ እና በጣም እየደበራችሁ ነው አሁን ላይ ማለት ነው። ምክንያቱም አንድ ወንድ ላይ የልጅ አባት ላይ ባለትዳር ላይ በዛ ልጅ የወለደች ሴት ላይ ገና አራስነቷ ያልጨረሰች ሴት ላይ እንደዚህ አይነት ፊልም መስራት በህግ ያስቀጣል። እሺ ሰምተሻላ? ምድረ በሆድ የሚያስብ ሁላ የሀይሚ ደጋፊዎች በሆዳቸው እኮ ነው የሚያስቡት አንዳንዶቹ ማለት ነው። በሆዳቸው ጭንቅላት የሚባል ነገር የላቸውም። እና እንደነዛ አትሆኑብን። ለማንኛውም ማለት ነው ቤተሰቦቼ አሁን ይሄ በቃሉ የሩታ ነው እንደዛ እንትን እያለች አንተ ደግሞ ማለት ነው ፈዘዝክ። ምን ነው አንተ ከልጅህ እናትና ከእሷ ምንድን ነው እሷ ስስነካት ዝም ሩታ ስስነካት ትንኪ ምን ማለት ነው? ምንድን ነው አንተ ወደዛ ውጭለትና ወደዚህ በይዞ ትንሽ እንጂ አድርጊ ብዬ ትችልሽ ነው እንጂ ደህና ነሽ? ግን ድሮም እኔ ነው እኮ ያንቺ መሆኑ ልታሳይኝ ነው እንደዚህ አክት እያደረግሽ ያለሽው። ኧረ እኔ ላንቺ ቆይ ላንቺ ምንድን ነው ማንስ ቢሆን ላንቺ ምንድን ነው ማሳየሽ? ሄርሜላ ደህና አይደለሽ እንዴ? ደህና ባትሆንስ ሩታ ምን አገባት አንቺ ላይ? ደህና ባትሆንስ ምን አገባት? ባሌ ነው ባትያትም እኮ አይጠበቅባትም እኮ እዚህ ጋር ማኔጅ የሚያደርጋችሁ ሰው የለም። አንተ ደግሞ አትፍዘዝ። ሄርሜላ ስትነኩ የሰውዬ ለምንድን ነው የሚፈዘው? ምንድን ነው ያስነካችሁ ነገር ወገን? አለቅን እኮ ወገን። እቺ ሄርሜላ የምትባል ምንድን ናት? እቺ የሰይጣን ቁራጭ የምር። አንቺ ደግሞ በያት በሉያት። እቺ ደግሞ እንዳስጠላችኝ አሁን ሩታ አቶ ወያትም እንደዛው ይምር ቤተሰብ እያናደ መልስ መስጠት እኮ አሁን እኮ ሩታ ማለት ነው ጌታ እየሳቀች ምናምን በቃ በቀልሽ ታየኝና ይመችሻቦ። ግን ታናጅጃለሽ፣ አንዳንዴ ታናጃለሽ። ጨዋታው ፈረሰ፣ ቃቃው ፈረሰ። ጨዋታው ምንድን ነው የሚባለው ቤተሰብ ማለት ነው። እንደነገርኳችሁ ሄርሜላን በቃ የራሷ በቀል ትጀምራለች፣ ሩታን በቀል ትጀምራለች። ሰውየውን በመሀል ይፈዛል። ሄርሜላ ስትነካው ይደነዝዛል። ምን እንደሆነ ምን እንዳስነካቸው አላቅም። እንደ ወንድምየው ምንድን ነው ችግርህን አስረዳን እስኪ እንደው በእናትህ። አንተ በግ ደግሞ ዝም በል እንዴ! ዝም ብለህ ትጨዋለህ እንዴ? በእናትህ እዚህ ስንት በጎች እያሉ ዝም በል እንዴ! ምን በነገራችን ላይ የአራስ የገባ በግ ነው እና በጾም አራስ ገብቶ እኔ አልበላም አልኳቸው እና ዝም ብሎ ይጮሃል በር ላይ እና የኔ ውዶች ያንዳንዶቻችሁ የምትውላላችሁ አይደለ ፎቶ በመጻቅጻቅ መልካም ትናደዳለች ብላችሁ የምታስቡ ይሄ የእናንተ ነው። በጎች የቲክቶክ በጎች ማለት ነው። እና የረወዩ መልካም ዛሬ ምን ሆነሻል? እና ለማንኛውም ለሩቲ ድረስልኝ፣ ለሩቲ ብቻ አድርሱልኝ እና ለሩቲ ወዳጆች እና ደግሞ አንዳንዴን ደግሞ አብርሃም ምንድን ነው ቆፍጠን በል እንጂ እንዴ! ቆፍጠን በል ምንድን ነው ከሚስት ውጭ ሰው እጅ ሲነካ ምንድን ነው መሞት? ተመለስ ለእኔ ብለህ